በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሚያዝያ 2 2017 ዓመተ ምህረት መንግስት በኩል ትናንት የወጣው መግለጫ በኢትዮጵያ ውስጥ ኢትዮጵያ ወደ ፍጹም ወደ ተረጋጋና አስተማማኝ ወደ መሰረት ላይ ቆማ ወደፊት እየተንደረደረች መሆኗን የሚያሳይ ተደርጎ ሊወሰድ ይችላል። አጠቃላይ መግለጫውን ለተመለከተ ሰው ኢትዮጵያ ውስጥ የችግሩ የፈተናው የመከራው ዘመን እያለፈም ወደ ተሻለ ጎዳና እየተጓዘን መሆኑን የሚጠቁም ነው። በዋንዛ መግለጫ ላይ የተቀመጡትን ነገሮች ደግሞ የበለጠ ትርጉም የሚሰጠው ወደኋላ ተመልሰን 2014 ሚያዝያ 14 ቀን የወጣውን የብሔራዊ ደህንነት ምክር ቤት መግለጫ ስንመለከት አምና ሚያዝያ 16 2016 የወጣውን የኢትዮጵያ ደህንነት ምክር ቤት መግለጫ ስንመለከት ከዛ ቀደም ብሎ ደግሞ 2015 ላይ ተሰብስበው መግለጫ ማውጣታቸው የሚያሳይ መረጃ እስካሁን አላየሁምና በዛን ወቅት የነበረው በአማራ ክልል ግጭት የተጀመረበት ወቅት ስለነበር የዛን ጊዜ ደግሞ ኮማንድ ፖስቱ ያወጣው መግለጫ ነው። በተከታታይ 4 ዓመታት እንደዚሁ የኢትዮጵያ የብሔራዊ ደህንነት ምክር ቤት ያወጣቸው መግለጫዎች ለተከታተለ በዚህ ደረጃ እርግጠኝነት በዚህ ደረጃ አስተማማኝ ሁኔታ ውስጥ ኢትዮጵያ መግባቷን የሚጠቁም መግለጫ አልወጣም። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የግንባሩ መሪ ከኃላፊነት በማንሳት ጊዜያዊ ሊቀመንበር መረጠ። ከኃላፊነት የተነሱት የግንባሩ መሪ ለዓለም አቀፉ ማህበረሰብና በኢትዮጵያ ለሚገኙ ተቃዋሚ ፓርቲዎች ጥሪ አቅርበዋል። እስከ ትናንት የኦጋዴን ብሔራዊ ነጻነት ግንባር ሊቀመንበር የነበሩት አብዱራህማን ማህዲ የኢድ አልፈጥርን በዓል ምክንያት በማድረግ አስቀድመው ባስተላለፉት የማህበራዊ ሚዲያ መልእክት ህዝብ በመንግስት ላይ እንዲነሳ ጥሪ ያቀረቡ ሲሆን መልሰው ጠመንጃ በማንሳት ለመላው የአፍሪካ ቀንድ የሶማሊያ ህዝብ ደህንነት ትግል እንደሚጀምሩ አስታውቀዋል። ለዚህም የሰጡት ምክንያት ከ6 ዓመታት በፊት ከኢትዮጵያ መንግስት ጋር የተደረገው የሰላም ስምምነት አልተፈጸመም የሚል ሲሆን ያልተፈጸመው ምን እንደሆነ ግን በመግለጫቸው አልተዘረዘረም። የኦጋዴን ብሔራዊ ነጻነት ግንባር የማዕከላዊ ኮሚቴ አባላት ትናንት ጅጅጋ ላይ ባካሄዱት ስብሰባ ከሊቀመንበርነት ያነሷቸው አቶ አብዱራህማን ማህዲ ይህንን በስማቸው የወጣውንና በግንባሩ ኤክስ አካውንት ጭምር የተሰራጨውን መግለጫ ተከትሎ የኦጋዴን ብሔራዊ ነጻነት ግንባር ወዲያውኑ ባወጣው መግለጫቸው ፓርቲውን የማይወክል የግል አቋማቸው ነው በማለት ከእርሳቸው ጋር ልዩነት መፍጠሩን በአደባባይ ገለጸ። በትናንትናው ዕለት ጅጅጋ ላይ ባደረገው የማዕከላዊ ኮሚቴ ስብሰባ ደግሞ አቶ አብዱራህማን ማህዲን በማንሳት አቶ አብዱራህማን ሼክ ሙሴን በጊዜያዊ ሊቀመንበርነት መርጧል። የድርጅቱ ጉባኤ እስኪካሄድም አቶ አብዱራህማን ሼክ ሙሴ በጊዜያዊ ሊቀመንበርነት እንደሚቀጥሉም ተመልክቷል። ከኃላፊነት የተነሱት አቶ አብዱራህማን ማህዲ ስልጣናቸውን ማጣታቸውን ተከትሎ የሰጡት መግለጫ ባይኖርም የኦጋዴን ብሔራዊ ነጻነት ግንባር አመራሮች ጅጅጋ ላይ ስብሰባ መቀመጣቸውን ተከትሎ በግንባሩ ስም ባወጡት መግለጫ ስብሰባውን ህገወጥ ነው ሲሉ ተቃውሟል። እርሳቸው የግንባሩን የማዕከላዊ ኮሚቴ ስብሰባ እንደ አውሮፓውያን አቆጣጠር ግንቦት
2025 ለማካሄድ በተዘጋጁበት ወቅት ይህንን ለማሰናከል በብልጽግና ፓርቲ የገንዘብ ድጋፍ የተደረገ ህገወጥ ስብሰባ ነው ብለዋል። ይህ በሶማሌ ህዝብ ማንነት ህጋዊነትና ሌጋሲ ላይ የተነጣጠረ በምርጫ ቦርድ ድጋፍ ጭምር የተካሄደ በመሆኑ ፓርቲያችን ስሙ ሲታገት በዝምታ አንመለከትም ብለዋል። የአብይ መንግስት በኦሮሞ ነጻነት ግንባር ላይ ያደረገውን ክፍል በእኛ ላይ እየደገመው ስለሆነም ሌሎች ተቃዋሚዎች ይህ ነገ በእነርሱ ላይ ጭምር የሚከተል እንደሆነም አሳስበዋል። ለዓለም አቀፉም ማህበረሰብ ባቀረቡት ጥሪ የኢትዮጵያ መንግስት የሰላም ስምምነቱን እየጣሰ ነው ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ደህንነት ምክር ቤት በትናንትናው ዕለት በኢትዮጵያ ወቅታዊ ሁኔታ ላይ መግለጫ አውጥቷል። የኢትዮጵያ ደህንነት ምክር ቤት ማለት በኢትዮጵያ ያሉ የጸጥታ ተቋማት ከፍተኛ ኃላፊዎችን የያዘም በጠቅላይ ሚኒስትር አብይ የሚመራ ተቋም ነው ወይ ደግሞ የአመራር ስብስብ ነው። ይሄ ቡድን ትናንት ባወጣው መግለጫ ኢትዮጵያ ውስጥ ያሉ ችግሮችን በተመለከተ አደጋውን ኢትዮጵያ ትርጉም ባለው ሁኔታ እየተሻገረች ፈተናውን እያለፈችው መሆኑን የሚገልጽ መግለጫ ነው። ከመግለጫውን ለተከታተለ ሰው የአደጋው ጊዜ ኢትዮጵያ ወይ ደግሞ የመከራውን የፈተናውን ጊዜም ትርጉም ባለው ሁኔታ እየተሻገረች መሆኗን የሚገልጽ የሚያረጋግጥ ነው። ምናልባትም በተለያየ መንገድ ኢትዮጵያ ውስጥ ያለውን ሁኔታ የሚከታተል ሰው ኢትዮጵያ ውስጥ ያሉ ችግሮች እያለፉ ፈተናውን ኢትዮጵያ እየተሻገረች መሆኗን መገምገም፣ መረዳት በአብዛኛው የሚከብድ ነገር አይደለም። ነገር ግን ደግሞ እንደ መንግስት ህብረተሰቡ ማያው ሌሎቻችን ማንመለከታቸው መንግስት ደግሞ በቅርብ የሚያሸታቸው ችግሮች ሊኖሩ ስለሚችሉ እንደ ዜጋ የምናያቸው ነገሮች ብቻ መደምደሚያ ላይሆኑ ይችላሉና በመንግስት በኩል ትናንት የወጣው መግለጫ በኢትዮጵያ ውስጥ ኢትዮጵያ ወደ ፍጹም ወደ ተረጋጋና አስተማማኝ ወደሆነ መሰረት ላይ ቆማ ወደፊት እየተንደረደረች መሆኗን የሚያሳይ ተደርጎ ሊወሰድ ይችላል። አጠቃላይ መግለጫውን ለተመለከተ ሰው ኢትዮጵያ ውስጥ የችግሩ የፈተናው የመከራው ዘመን እያለፈም ወደ ተሻለ ጎዳና እየተጓዘን መሆኑን የሚጠቁም ነው። ይህን የበለጠ የሚያረጋግጠው ምናልባት ወደኋላ ተመልሶ በተከታታይ 4 ዓመታት እንደዚሁ የኢትዮጵያ የብሔራዊ ደህንነት ምክር ቤት ያወጣቸውን መግለጫዎች ለተከታተለ በዚህ ደረጃ እርግጠኝነት በዚህ ደረጃ አስተማማኝ ሁኔታ ውስጥ ኢትዮጵያ መግባቷን የሚጠቁም መግለጫ አልወጣም። በ2014 የወጣው መግለጫ ተከታትያለሁ። ምናልባት መልሼም አሁን አይቼው ለማነጻጸር ሞክሬያለሁ። 2015 ላይ ኢትዮጵያ ውስጥ አማራ ክልል ቀውስ የተጀመረበት ወቅት ስለነበር በዛ ወቅት ደግሞ ኮማንድ ፖስቱ ያወጣው መግለጫ ነው የነበረው። 2016 የዛሬ ዓመት እንደገና የኢትዮጵያ ብሔራዊ ደህንነት ምክር ቤት ያወጣው መግለጫ ተከታትያለሁ። ወይንም አሁን እንደገና መልሼ ለማነጻጸር ሞከርኩኝ። ያሁንንም አየነው። ስለዚህ መግለጫዎቹን የቀደሙትንም ሳናይ ትላንት መንግስት ያወጣውንም ሳንመለከት ኢትዮጵያ ውስጥ ያሉ ነገሮችን በአጠቃላይ ግራ ቀኝ ለሚያይ ለሚገመገም ሁኔታዎችን ለሚዳስስ ሰው ብዙ ነገር ኢትዮጵያ የፈተናውን ጊዜ እየተሻገረች ያው ቀደጋግመን የምንለው ነገር ነው። የቀውስ የትርምስ የአክቲቪዝም የስርዓት አልበኝነት በየሰፈሩ የተኮለኮለ ዘረኛ ሀገሪቱን ያወከበት የመጀመሪያዎቹ ምዕራፍ ከዛ በኋላ ግጭቶቹ የቀጠሉባቸው ጊዜያት እነዚህ ጉዳዮች ኢትዮጵያ እነዛን አልፋ አሁን በዚህም ያሉ ግጭቶች ደግሞ ያው ሄደው ወደ ተራ ሽፍትነት የወረዱበት በትግራይ በኩል ያለው ደግሞ ኤርትራ ላይ ተጠግቼ የሆነ ኃይል ላይ ተመርኩዤ የቀደመ ወንጀልን ለመቀጠል ወይ ደግሞ ተጠያቂነትን ለማስቀረት አሁንም ወንጀል ለመፈጸም ተጠያቂነት እንዳይኖርብኝ በሚል ያው ይህንን በመላምት የምናወራው ሳይሆን ራሱ የቲፒኤልኤፍ መሪዎች እዛው የሂደቱ ተዋናይ የሆኑት እናቱ ጌታቸው ረዳና ሌሎቹ የሰጧቸው መግለጫ መሰረት አድርገን ነው። በእነዚህ ጋር ተያይዞ ያለው እስከ ኤርትራ ድረስ የተሳሰረው እንቅስቃሴ
ኢትዮጵያ ውስጥ የተወሰነ የጸጥታ ችግር እንደገና ሌላ ቀውስ ሊፈጥር ይችላል የሚል ስጋት ብዙዎቻችን ነበረን። አሁን ባለው በምንገመግመው ሁኔታ የቲፒኤልኤፍ ኃይል ያው በአንድ በኩል ትግራይ ውስጥ የተንሳፈፈ ኃይል ነው። በሌላ በኩል የትኛውንም አይነት እንቅስቃሴ ማድረግ ለኢትዮጵያ መንግስት የፈቀደውን እንዲያደርግ እድል መስጠት ስለሆነና ዓለም አቀፍ ድጋፍ የሚያረጋግጥ በመሆኑ በእንደዚህ ይሄ ባለበት ሁኔታ ውስጥ ከዛም ባሻገር አካባቢው ላይ ቀውስ የሚፈጥር የትኛውም ነገር ለማድረግ የሚንቀሳቀሰውን የቲፒኤልኤፍ ቡድን በተመለከተ የአሜሪካ መንግስት አክራሪውን ኃይል እየተመለከተው በማዕቀብ እርምጃ ሊወስድበት እንደሆነ የገለጸበት ሁኔታ እነዚህ ተደምረው የግጭቱ ምዕራፍ እያለፈ በተወሰነ ደረጃ ስጋት የሚደቅኑ ነገሮችን እየተወገዱ የሸኔና የፋኖ ያው አሉ የሚሉ ካሉ በተስፋ ለመኖር የሚመኙ ብቻ ሰዎች ናቸው። ከዚህ በኋላ ሌላ ምዕራፍ ውስጥ ነው ያለነው። ስለዚህ ለሀገሩ ሰላም፣ ጸጥታ፣ ደህንነት፣ ወጥቶ መግባት እነዚህ ነገሮችን የሚመኝ ሰው የትናንት የኢትዮጵያ ብሔራዊ ደህንነት ምክር ቤት ያወጣው መግለጫ ላይ የተመለከቱትን ሲያይ የሚፈጥርበት ከሆነ አዙሪት ወጥተን ሲንከባለል ከመጣ መከራ ውስጥ አልፈን አሁን ወደ ሌላ ምዕራፍ ከግጭት ከቀውስ ከፈተና ወደምንፈታበት ምዕራፍ ለመግባት እየተንደረደረ መሆኑን የሚያሳዩ ናቸው። የበለጠ ቀደም ሲል እንዳልኩት የሚያረጋግጠው የቀደሙትንም ስናነጻጽር ነውና መጀመሪያ በትናንቱ ላይ ወጡ መግለጫው ላይ የተቀመጡ አንዳንድ ነጥቦችን እንመልከት። አሁን እንግዲህ ብሔራዊ ደህንነት ምክር ቤቱ ትላንት ሚያዝያ 1 2017 የወጣውን መግለጫ በዋናነት እንመለከታለን። በዋንዛ መግለጫ ላይ የተቀመጡትን ነገሮች ደግሞ የበለጠ ትርጉም የሚሰጠው ወደኋላ ተመልሰን 2014 ሚያዝያ 14 ቀን የወጣውን የብሔራዊ ደህንነት ምክር ቤት መግለጫ ስንመለከት አምና ሚያዝያ 16 2016 የወጣውን የኢትዮጵያ ደህንነት ምክር ቤት መግለጫ ስንመለከት ከዛ ቀደም ብሎ ደግሞ 2015 ላይ ተሰብስበው መግለጫ ማውጣታቸው የሚያሳይ መረጃ እስካሁን አላየሁምና በዛን ወቅት የነበረው በአማራ ክልል ግጭት የተጀመረበት ወቅት ስለነበር የዛን ጊዜ ደግሞ ኮማንድ ፖስቱ ያወጣው መግለጫ ነው። አሁን ያለውን ነገር አይተን ትላንት ከነበረው ጋር ስናነጻጽር ደግሞ የበለጠ ለሀገሩ ሰላም፣ የሀገሩ ሁኔታ፣ የሀገሩ እየተረጋጋች መሄዷም ሰዎች ወጥቶ መግባት የሚችሉበት ሁኔታ መፈጠሩ፣ አሁን ያሉ ፈተናዎች በአንዳንድ የገጠር አካባቢዎች ላይ ሰዎች የገበያ እንቅስቃሴ ለማድረግ አለመቻላቸው፣ ከገጠሩም ባሻገር ወደ ከተሞቹም አካባቢ ደግሞ ልጆች ትምህርት ቤት እንዳይሄዱ እየተሽለኮለኩ ፈንጂም ምን እንጥላለን በሚል የሚያስፈራሩ አካላት፣ መምህራንን የሚገድሉ ወገኖች፣ እነዚህ የፈጠሯቸው ስጋቶች አሁንም ተቀርፏል ማለት አይደለም። ነገር ግን ይህን ለማስተካከል ያለው ምርጫ በየሰፈሩ በየመንደሩ ተኮልኩለው ነው። ሰው ቤት ተደብቀው ከዛ ወጥተው ማህበረሰቡ ላይ ጥቃት መሰንዘር፣ መምህራንን መግደል እንዲህ ነገሮች ናቸው። አሁን ተራ የሽፍትነት የወንበድና ጉዳይ ነው አሁን ኢትዮጵያ ውስጥ እየተካሄደ ያለው። ሽፍቶች ከዚህ ቀደምም ነበሩ፣ በንጉሱም ጊዜ ነበሩ፣ በደርግም ጊዜ ነበሩ። ስማቸውን እንጥራም ካለን እናስማረ ምናምን እየተባሉ የሚጠሩ የሚያስቸግሩ ሽፍቶች ነበሩ በየቦታው ማለት ነው። ሰሜን ሸዋ ውስጥ ነበሩ፣ ወደዚህ ወደ ሰላሌ አካባቢ፣ እንደገና ወደ ሰሜን ሸዋ እንደዚሁ አሁን አማራ ክልል ወደ ተባለ ሰሜን ሸዋ አካባቢ የሚንቀሳቀሱ ሽፍቶች ነበሩ። ግን በደንብ የሚታወቁ በተለያዩ ኢትዮጵያ አካባቢዎችን ተመሳሳይ ሽፍቶች የነበሩበት ነገር ነው። አሁን ወደዛ ሽፍትነት ደረጃ ላይ ወርዷል። የአሁኖቹን ሽፍቶች የተለየ የሚያደርጋቸው ምናልባት ተከታዮቻቸው ትንሽ ቁጥራቸው ከፍ ያለ ሊሆን ይችላል። ምናልባት የአሁኖቹ ሽፍቶች ፌስቡክ ስላላቸው የተለዩ ሊሆኑ ይችላሉ። ፌስቡክ አድማቂዎች ስላሏቸው ከዛ ውጭ ልዩነት የላቸው። ፌስቡክ ያለው ሽፍታና መልእክት በምናምን የሚለዋወጥ ዝም ብሎ
እርስ በርሱ በተለያየ መንገድ የሚገናኝ ሽፍታ መካከል የነበረ ነው። ያው ዘመኑ የፈጠረው ነገር ነው። ዛሬ ዲጂታል ሽፍታዎች እንዳንል ወደ ዲጂታል የደረሱ አይደሉም። አንዳንዶቹ ግን ቢያንስ ውጭ ሆነው መድረኩ ምናምን ላይ መረጃዎችን በዛ ረገድ የሚያደርጉ ሰዎች አሉ። ያው ሽፍትነቱን የሚያበረታቱ ሽፍትነቱን እንደ ነፃ አውጭነት የሚቆጥሩ መኖራቸው ምናልባት የተለየ አድርገዋል እንጂ ዛሬ ሽፍታ ተራ ሽፍትነት ሁኔታ ውስጥ መገባቱ ግልጽ የሚታይ ነው። ምናልባት የደህንነት ምክር ቤቱ መግለጫ ላይ የተቀመጡት ነገሮች ማየቱ ሀገሩ የተረጋጋ መንግስታት ኃላፊዎች ናቸው። ሀገር ዘላቂ ነው፣ ትውልድ ዘላቂ ነው። ስለዚህ ኢትዮጵያ ውስጥ የተረጋጋ ፖለቲካ ስርዓት መኖር፣ ኢትዮጵያ ውስጥ የተረጋጋ ሁኔታ መፈጠሩ ልጆች ነገ ተስፋ እንዲኖራቸው መደረጉ በብዙ መልኩ ለሁላችንም የሚጠቅመን ነገር ነው። ሰላሙ እንዲታወቅ ለሚፈልጉትም ጭምር የሚጠቅም ነገር ነው። የሚያውቁት የሚያቆሙት ነገር አሁን አለመኖሩ ምናልባት ነገሮችን ለማስተካከል ብዙ ርቀት ለመሄድ ያግዛል ብዬም አምናለሁ። ምናልባት እንግዲህ መግለጫዎቹ ላይ የተነሱትን አንዳንድ ጉዳዮች እንመልከት። ምናልባት በግል መግለጫውን ሳነብም የፈጠረብኝ ስሜት ያው የቀደመውን ሳላነጻጸር በቃ ኢትዮጵያ ውስጥ ያሉ ችግሮች በተለያየ መንገድ ምንገመግማቸው ምንገምታቸው ነገሮች ብዙ ነገሮችን እያለፈን መሆኑን የሚታይ ነገር ነው። ነገር ግን ደግሞ እንደ መንግስት ህዝብ በጋራ ሁላችንም የማናያቸው ደግሞ እንደ መንግስት በጸጥታ መዋቅር በተለያየ መንገድ ያሏቸው መረጃዎች ስላሉ ከፊት የተደቀኑ አደጋዎች ሊኖሩ ይችላሉ። ሌላ ማለት የሽፍታው የምናምን ያን ያህል ኢትዮጵያ አደጋ እንዳልሆነ አሁን ብዙ የሚያጠራጥር አይደለም። ግን በሌላ በኩል ያሉ ነገሮች አሉ የሚል ጥርጣሬ ነበር። ግምት ምናልባት እንደ መንግስት ካልተናገረ መንግስት ማረጋገጫ ካልሰጠ ሌሎች ደግሞ የሚቀጥሉ የሚንከባለሉ ጉዳዮች አሉ የሚል ጥርጣሬ ቢኖር የሚገርም አይደለም። ግን አሁን የመንግስት መግለጫ መሬት ላይ ያለውን ሁላችንም የምናየውን ያረጋገጠ፣ በሌላም በኩል ደግሞ እንደዚህ ሀገር ላይ አደጋ፣ ስጋት፣ ፈተና የሚደቅን ችግር አለመኖሩን ደግሞ ዋስትና የሚሰጥ አድርጌ ነው ያየሁትና የትናንቱን መግለጫ ተከታተለ ሰው በተለይ የኢትዮጵያ ሰላም የህዝቧ ደህንነትና የሀገሪቱ መረጋጋት ለሚያስጨንቃቸው የኢትዮጵያ ብሔራዊ ደህንነት ምክር ቤት ትላንት ሚያዝያ 1 2017 ባወጣው መግለጫ ኢትዮጵያ ውስጥ ሁኔታዎች መሻሻላቸውና መለወጣቸውን ተስፋ ሰጪ ወይ ደግሞ አደጋውንና ፈተናውን ኢትዮጵያ የተሻገረች መሆኗን ባመለከተበት መግለጫ የሚከተለውን አስፍሯል። በልማትና በፖለቲካ መስክ እየመጡ ያሉ አዎንታዊ ለውጦች ሀገራዊ ለውጥ እንዲጸና አስተዋጽኦ ያበረክታሉ። ሀገራዊ የሰላም ሁኔታ ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይህንንም የምክር ቤቱ ግምገማ አመላክቷል። ከኢኮኖሚያዊና ፖለቲካዊ ለውጥ በተጨማሪ የሰላም ሁኔታ እንዲሻሻል ያደረጉ ምክንያቶችም አሉ። ህዝቡ የግጭትንና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥነት የመጀመሪያው ነው። መንግስት ለሰላማዊ መፍትሄ ያለው የጸና አቋምና ያደረገው እንቅስቃሴ ደግሞ በሁለተኛነት የሚጠቀስ ነው። ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግስት ባደረገ ያለሰለሰ ጥረት ህዝቡ እፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ መንግስታዊ አገልግሎቶች እንዲጀመሩ፣ ማህበራዊ እና ኢኮኖሚያዊ ስራዎች እንዲከናወኑ፣ መሰረተ ልማቶችም እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎችም መንግስት ህግ በማስከበር የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድን መርጠው በሰላም ገብተዋል። ህዝብ የሰላም ባለቤት በመሆን አካባቢውን ማስከበር ጀምሯል። ክልላዊ ጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። የሸቀጦችና የሰዎች ዝውውሮች የተሻለ ደረጃ ላይ ደርሰዋል። በሌሎችም የሀገራችን አካባቢዎች የሰላምና የጸጥታ ሁኔታ ይበልጥ እየጸና እንደሚገኝ የደህንነት ምክር ቤቱ በጥልቀት ገምግመዋል ይላል። ያም ሆኖ 3 ነጥቦች ትኩረት የሚሹ መሆናቸውን በዚሁ መግለጫው ያመለክታል። የመጀመሪያው በ21ኛው መቶ ክፍለ ዘመን ሊኖር የማይገባውን ፍላጎትን በኃይል ለማስፈጸም ኋላ ቀር አማራጭን የሚከተሉ አካላትን የተመለከተ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ። የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው ያሉ፣ መነጋገርና መወያየት አይፈልጉም። ሴራም፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎትን በኃይል ማስፈጸም መለያቸው ነው። አልፎ አልፎም ጥፋት የጋራ
ዓላማቸው በመሆኑ ተቀናጅተው ለማጥፋት ይሞክራሉ። ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባር ይጠቀማሉ። ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም በህገወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር መጠቀሚያ ይሰራሉ። ሁለተኛዎቹ አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የህዝብን ምሬት በመጨመር የሐሰት ወሬዎችን በማዛመት የተጠመዱ ናቸው። በማህበራዊ ቦታዎች፣ በቤተ እምነቶች፣ በመስሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ። ሸቀጥ ይደብቃሉ፣ የአቅርቦት እጥረት ይፈጥራሉ፣ የውጭ ምንዛሪ ስርጭትን ይገድባሉ፣ ኮንትሮባንድ ያካሂዳሉ፣ በህገ ወጥ መንገድ ሰዎችና መሳሪያዎችን ያዘዋውራሉ። በሙስና በዘመድ አዝማድ እና በብልሹ አሰራር ህዝብ እንዲማረር ሆን ብለው ይሰራሉ። ሶስተኛዎቹ የሐሰት ፕሮፓጋንዳ የሚመሩ ክንፎች ናቸው። መደበኛውና ማህበራዊ ሚዲያውን በመጠቀም የህዝቡን ሰላም ይረብሻሉ። በጦር ሜዳ ሲሸነፉ፣ ሴራዎቻቸው ሲከሽፉባቸው፣ በሰልፍና በአመፅ የሚወድቅ መንግስት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ። የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃ ይቀምራሉ፣ የሽብር ወሬ ያደራሉ፣ የሁከት ዜና ይፈበርካሉ። የፖለቲካ የአስተዳደርና የጸጥታ ተቋማት ከህዝብ ጋር ተቀናጅተው በሚሰሩ ስራ የጥፋት ኃይሎች ዓላማ እንዳይሳካም አቅማቸው ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል ብለዋል። አሁን እንግዲህ ብሔራዊ ደህንነት ምክር ቤቱ በዚህ ላይ የዘረዘራቸው እንግዲህ በአንድ በኩል መንግስት መዋቅር ውስጥ ሆነው እንደሚታየው በዝቅተኛው መዋቅር ውስጥ ሆነው የሆነ በተለያየ መንገድ በጉቦም ይሁን ህዝብ በማማረር ስራዎችን ለመስራት የሚሞክሩ አካላት እንዳሉ፣ በሌላም በኩል በተለያዩ ቦታዎች ያሉ ቅሬታዎችን መነሻ በማድረግ ህዝቡ ላይ ምሬትን፣ በሌላም በኩል በሚዲያ የሚደረጉ ሁከትና ግርግር ለመፍጠር የሚደረጉ ሙከራዎች መኖራቸውን የሚገልጹ ናቸው። እርግጥ ነው በየመስሪያ ቤቱ ያኮረፉ፣ በሌላም በኩል ደግሞ በዚህ በዘረኝነቱ ካምፕ ውስጥ የሚዳክሩ ሰዎች የሉም ማለት አይደለም። ነገር ግን ቀደም ሲል ከነበሩት ሁኔታዎች አንጻር በእርግጠኝነት መናገር የሚቻለው የቀደሙትን መግለጫዎች አይተን ኢትዮጵያ ውስጥ የሚሆነውን ነገር ገምገመን በከፍተኛ መዋቅር ላይ ሆነው ችግር ሲፈጥሩ የነበሩ ሰዎች አሁን በአብዛኛው ያሉ አይመስልም። መቶ የሉም ብሎ ለመደምደም ይህንን መንግስት ነው መመስከር ያለበት። እና በተለያየ መንገድ ህዝብን ለማማረር የሚሰሩ ስራዎች ይኖራሉ። በነገራችን ላይ የመጨረሻ ሀገሩ ሰላም ተረጋግጧል፣ ምንም ነገር የለም የሚል ነገር ቢኖርም ያንን መቶ መቅረፍ የሚቻል ነገር አይደለም። የተደራጁ ሌብነቶችን፣ የተደራጁ ዝርፊያዎችን፣ የተደራጁ ሁከት ግርግር ፈጣሪዎችን በቆጣጠር እንጂ በግል የሚያኮርፍ ሰው ሊበድል ይችላል። በሹመት በስልጣን በጥቅም የሚያኮርፉ ሰዎች ሰው ሊበድሉ ይችላሉ። በሌላም በኩል ደግሞ መክበር የሚፈልጉ ሰዎች ሰው ሊበድሉ ይችላሉ። እንቀጥል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየተዳከመ ተቀባይነታቸው እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸው እየነጠፈ ነው። ነገር ግን ፈጽሞ እስኪጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ የመጠቀምና የህዝብን የማንቃት ስራዎች ወሳኝ ናቸው። ይህን ካለፈው የበለጠ ለማከናወን የሚያስችል ስልትና አቅጣጫ በደህንነት ምክር ቤቱ ተቀምጧል። ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በዕቅድ የተቀመጠውን ፈጥኖ በመተግበር ውጤት ማምጣት እንዲቻል አቅጣጫም ተቀምጧል። በተለዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በዕቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫ ተቀምጧል። በተለዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ተመስርቶ ለማጥራት የተከናወነው ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈልጋሉ። ለዚህም በህግ በጸጥታና በሌሎች አካላት የሚከናወኑ ተግባር ተጠናክሮ መቀጠል እንዳለበትም ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልትን ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካኝነት ተገቢውን ህግ የማስከበር ስራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል ይላል።
ኢትዮጵያ በአሁናዊ ዓለም ፖለቲካዊና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃም ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላው አመራር የሚደነቅ ነው። ይኸው ከጥበባዊ አመራር አሁንም ተጠናክሮ ኢትዮጵያ ዓለም አቀፍ ፈተናዎቿን ሁሉ ተሻግራን ተገቢ ሉዓላዊ ደረጃዋን እንድትይዝ ይደረጋል የሚል ጽኑ እምነት አለን። ህዝባችንም ሰላሙን በመጠበቅና በማስከበር የጀመረውን አኩሪ ተግባር እንዲያጠናክር በዚሁ አጋጣሚ አደራ እንላለን። ወደ ሰላማዊ መንገድ የሚመጡ ታጣቂዎች ከዕለት ዕለት ቁጥራቸው እየጨመረ ነው። እነዚህን ታጣቂዎች ተቀብሎ ወደ ሰላማዊ ህይወት ለመመለስ የህብረተሰቡ ተሳትፎ ምትክ የሌለው ነው። በመሆኑም ለዚህ ስራ የተቋቋሙ አካላት ከማህበረሰቡ ጋር ይበልጥ ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል። ውጤት እንደማያመጣም በተግባር ታይቷል። ይሄን መንገድ በማወቅም ሆነ ባለማወቅ የተቀላቀሉ ወገኖች ወደ ሰላማዊ ሀሳብ መድረክ እንዲመጡ ጥሪ እናደርጋለን። መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን ደግመን እናረጋግጣለን። ሪፎርሞቻችንና ኢኒሼቲቮቻችን ፍሬ እያፈሩ ናቸው። ፈተናዎች እያለፉ፣ ቋጠሮች እየተፈቱ፣ ችግሮች እየተቀረፉ በመሄድ ላይ ናቸው። ኢትዮጵያ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ሚና ይበልጥ እየተጠናከረ መጥቷል። የሰላም የጸጥታና የደህንነት ስራዎችን ይበልጥ አጠናክረን ተቀናጅተንና ተናበን በማከናወን የህዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚሁ አጋጣሚ እናረጋግጣለን ብለዋል። እንግዲህ በኢትዮጵያ ብሔራዊ ደህንነት ምክር ቤት ትናንት ባወጣው መግለጫ ላይ በትጥቅ ትግል ወይ ደግሞ አመፅ እንቅስቃሴ ላይ ያለው ነገር መክሸፉን፣ በሚዲያ የሚደረገውም ግርግር እያበቃም፣ ቋጠሮች እየተፈቱ፣ ሁሉ ነገር መስመር እየያዘ መምጣቱን የገለጸበት መግለጫ ነው። ይሄ ለኢትዮጵያን ትልቅ ተስፋ ነው። እንግዲህ ደህንነት ምክር ቤቱ መግለጫውን ሲያወጣም አንዳንዴ እንደ መንግስትም ብሎ ተስፋ ለመስጠት የሚነገሩ ነገሮች ናቸው ወይስ ተጨባጭ መሬት ላይ ያሉ ነገሮች ናቸው የሚለውን ያው መሬት ላይ ያለውን ነገር የገመገመ የተመለከተ የቃኘ የሚረዳው ነው። አሁን ብዙ ነገር ህይወት ኖሮት እየተራመደ እየተንቀሳቀሰ ያለው ማህበራዊ ሚዲያው ላይ ነው። ከዛ ውጭ የሚታይ የሚዳሰስ ህይወት ያለው ነገር እያየን አይደለም። ስለዚህ መሬት ላይ ያለው ነገር መለወጡን ኢትዮጵያ ውስጥ ሰላምን፣ ደህንነትን ለማረጋገጥ የሚሰሩ ስራዎች ትርጉም ባላቸው ደረጃ ኢትዮጵያ እየተሻገረች እየሄደች መሆኗን የሚመሰክሩ ናቸው። ቀደም ሲል እንዳልኩት እንደ መንግስት ደግሞ እኛ ያላየናቸው የሚያያቸው ነገሮች አሉ ወይ የሚል ነገር ነበር። በዛም በኩል ስጋት አለመኖሩን የሚገልጹ ናቸው። ኢትዮጵያም ተስፋ ባለው ከነዛ ውጥንቅጥ ከተሞላበት ከአንዱ ወደ አንዱ ከአንዱ ወደ ሌላው እየተሻገረን ከመከራ ወደ መከራ ከስቃይ ወደ ስቃይ የተንደረደርንባቸው ደግሞ ያለፍንባቸው ጊዜያትን ትርጉም ባለው ሁኔታ ወደኋላ እየተውናቸው ሁሉም በየአቅጣጫው በስርዓት አልበኝነት የጀመሩትን መጨረሻ ላይ በጠመንጃ ወደ ማሳካት ያደረጉት ጉዞ ሁሉም ከሽፏል፣ መክኗል። ጥያቄ ውስጥ በማይገባ ሁኔታ የምናየው የምንረዳው የምንገመገመው ይሄ ነው። ምናልባትም መንግስት እንደ መንግስት አምና ካቻምና የዛሬ 3 ዓመት ስለዚህ ጉዳዮች ምን ይል ነበር የሚለውን ነገር ደግሞ ስናይ የበለጠ ይሄ መግለጫ ኢትዮጵያ ከምን ወደ ከየት ወዴት እንደመጣችን የሚያረጋግጥ ነገር ስለሆነ ምናልባት አምና የኢትዮጵያ መንግስት ምን ብሎ ነበር? አምና ሚያዝያ 16 2017 በወጣው መግለጫ ላይ የተዘረዘሩት የብሔራዊ ስለ ሀገራዊ ምክክር ኮሚሽኑ፣ ስለ ሽግግር ፍትህ፣ ስለ ፕሪቶሪያው ስምምነት፣ የተፈናቃዮችን መመለስ፣ እነዚህን የመሳሰሉ ጉዳዮችን በዝርዝር የሚጠቅስ ነው የአምና መግለጫው ላይ። እነዛን ካለ በኋላም ሰላምና ጸጥታን ለማደፍረስ የተፈናቀሉ ወገኖች እንዳይመለሱ በማድረግና የልማት ተግባራትን ለማሰናከል አንዱ የመዋጊያ መሳሪያም የተዛባ የተሳሳተና የተመረዘ መረጃን ማሰራጨት ነው። እንደሚታወቀው የመገናኛ ቴክኖሎጂ እድገትን እድልም አደጋም ይዞ መጥቷል። በዚህ ዘመነ መረብ ሽኩቻና ፉክክር ይበዛል። ነባር ተቋማትና ስርዓቶች በእጅጉ ፈተና ላይ ይወድቃሉ። በዚህ አውድ ውስጥ ሀገራት ብሔራዊ ጥቅማቸውን ለማስከበር ያለ ይሉኝታና ያለ ብዙ ልጓም የቻሉትን ሁሉ ያደርጋሉ። በዚህ ወቅት ሁኔታውን በአግባቡ በመረዳት ይህንን ማዕበልና ወጀብ እንዴት ማለፍ አለብን የሚለውን በጥንቃቄ ተልመን ካልተንቀሳቀስን አደጋው ከባድ ነው። በዚህ ረገድ ውጤታማ ለመሆን የውስጥ አንድነት እጅግ ወሳኝ ነው። እንደ ኢትዮጵያ ያለም ትልቅ ሀገር የውስጥ አንድነት ካለው ነጥሮ ይወጣል። እንደ ሀገርና እንደ ሕዝብ ለአንድ ዓላማ በጋራ ከተሰለፍን ወቅቱ ሀገራችንን ከፍ ለማድረግ የራሱን በጎ አጋጣሚዎች ይዞ ይመጣል። ከተከፋፈልን ደግሞ የሀገር ሕልውና አደጋ ላይ ይወድቃል። ስለዚህም የሚመጡ መረጃዎችን መምረጥ፣ መመዘንና ማንጠር አስፈላጊ ነው። በምድር ያሸነፍናቸው ጠላቶቻችን በአየር እንዲመጡ መፍቀድ የለብንም።
በዚሁ አምና በወጣው መግለጫ ማጠቃለያ ላይ ጦርነት ሁላችንም ያከስራል፣ ሰላም ሁላችንን ማትራፊ ያደርጋል። እኛ ከአባቶቻችን ስለ ጦርነት እየሰማን አደግን፣ ይበቃናል። በእኛ ትውልድ እንኳን 2 እና 3 ከባድ ጦርነቶች አለፉ። ለቀጣይ ትውልድ ግን ብልጽግናን እንጂ ቆስልን ማውረስ የለብንም። የኢትዮጵያንም የዘመናዊ ፖለቲካ ቅኝት ከ50 ዓመታት የበየነው የ1966 አብዮት ከተከሰተ ግማሽ ምዕተ ዓመት ሆኖታል። አዙሪቱ ያለቀቃቸው ግን አሁንም አሉ። ካለፈው ተምረን የራሳችንና የዘመናችንን አውድ ተገንዝበን በራሳችን ቅኝት እና አጀንዳ ወደፊት ልንራመድ ይገባል። የዚህ ትውልድ የ50 ዓመት አጀንዳ ዘላቂ ሰላምና ሁለንተናዊ ብልጽግና ነውና ይላል ሚያዝያ 16 2016 በወጣው መግለጫ። በዛም አምና በወጣው መግለጫ ሁኔታዎች እየተሻገሩ ወይ ደግሞ እያለፉ መሆናቸው ነገር ግን ያለበቁ መሆናቸውን የሚጠቁ ነበር። አሁን ላይ ስንመጣ በብዙ መንገድ በየትኛው መንገድ የመጣውን አደጋ ኢትዮጵያ ተሻግራ ወደ አዲስ ምዕራፍ እየተጓዘች መሆኑን የሚያሳይ ነው። ምናልባት በአምናውና በዛሬ መካከል ብዙ ያው የቀሩ ያላለቁ ጉዳዮችን በአንድ ዓመት ጊዜ ውስጥ ደግሞ ብዙ ለመጨረስ ወይ ደግሞ መስመር ለማስያዝ ያው ተሞክሯል። በግልጽ የምናውቀው ነገር ነው። ኢትዮጵያ ውስጥ ባለው ቢያንስ 3ቱን ኃይሎች ኢትዮጵያ ውስጥ ያው የቲፒኤልኤፍ ኃይል አለ ሲያኮበኩብ የነበረ ከግጭት ከቀውስ በመለስ ምንም ነገር መፍትሄ የለም ብሎ አሁን ይህ ኃይል በዚህም በዚያም በውስጥ ባለውም ክፍፍል ህብረተሰቡን በመተፋቱ እንደገና በዓለም አቀፉ ማህበረሰብ ባለበት ጫና ከዚህ በኋላ ምንም ነገር ቢያደርግ ያው የእሳት ራት የሚለውን ነገር የሚገልጽ የክብር መንገድ ገፍተው የውርደትና የሞትን ጎዳና የመምረጥ አይነት ነገር ስለሆነ በዛ ረገድ ወደ እንዲህ አይነት አደጋ ውስጥ እንደተቃረቡ ከፊታቸው ኃይለኛ ሁኔታ እንዳለ የተገነዘቡ በውስጥም ክፍፍሎች እየታዩ እየተፈጠሩ ስለሆነ በዛም በኩል ያለው ነገር ከዚህ በኋላ እንሞክር ቢሉም መደፍጠጥ ነው። የዓለም አቀፍ ማህበረሰብ ድጋፍ ያለው ነው። ፍሬን ያዝ፣ ቁም፣ አይን አታርግ ምናምን የሚል የለም። መሄድ እስከምትችለው ድረስ ሄደ። ለትግራይም ህዝብ ለኢትዮጵያም ለአካባቢው እፎይታ የሚሰጥ እርምጃ ላይ ሄድ ብለው በእርግጠኝነት የሚያበረታቱበት ሁኔታ ውስጥ ነው ያለ ነው። ስለዚህ በአምናና በዘንድሮ መካከል ያሉ ልዩነቶች በዛ ረገድ ያለው በግልጽ የሚታይ ነው። በቲፒኤልኤፍ በኩል ያው ሸኔና ፋኖ ያው ሁሉ ነገራቸው ወላልቆም አሁን ህይወት ያላቸው ማህበራዊ ሚዲያው ላይ ነው የሚንፈራፈሩት፣ እሱ ላይ ነው። 4 ኪሎ ምናምን ድሮም ቅዠት ነው። አሁን ደግሞ ቃሉንም ሲከብዱ ሲናገሩት ደህንነት ይሰማቸዋል ብዬ አላምንም። ወደ 4 ኪሎ ሌላ ጉዳይ ብቻ ነው ከዚህ በኋላ የሚሄዱት። በሰላም ከሄዱ ጥሩ ነው። በሰላም ካልሄዱ ደግሞ ያው ግልጽ የሚታወቅ ነገር ነው። ስለዚህ በአምናና በዘንድሮ መካከል ባለው ራሱ የታዩት ያው ዝም ብሎ አይደለም፣ ዋጋ ተከፍሎ ነው። የኢትዮጵያ ጸጥታ ተቋማት ትልቅ ዋጋ ከፍለው ወጥተው ወርደው ዋጋ ከፍለው ነው ይሄን ነገር ማጽናት የቻሉት። ግን በዚህ ሁሉ መስዋዕትነት የጸና ሰላም የተረጋገጠውን የህዝብ ደህንነት አሁንም የሚቀሩ ከዚህ ከእገታ ጋር የሚቀሩ ጉዳዮች አሉ። በዛም ረገድ የበለጠ መንግስት ትኩረት ማድረግ ያለበት ነገር ነው። በግሌ ማይገባኝ ነገር ተመሳሳይ ቦታ ላይ የሆነ ቦታ ላይ እኮ ከሆነ ቦታ በተለያየ ጊዜያት የሆነ ቦታ ላይ ቢሆን ምንድነው ለእንትን ያስቸግራል ይባላል። ተመሳሳይ ቦታ ላይ በሳምንት በወራት ልዩነት ተመሳሳይ ነገር እየቀጠለ ከመጣ ያንን ቅኝት ለማድረግ መንገድ ለመወጠር ምናምን የማይቻልበት መንገድ ራሱ በተወሰነ ደረጃ የማይገባ ነገር አለ። በተለይ ከእገታዎች ጋር ያሉ ነገሮች። ከዛ ውጭ ግን እገታን መንግስት ያስቀራሉ? 100% ማስቀረት አይችልም። ጥያቄው የሚሆነው ተመሳሳይ መስመር ላይ የታጠቁ ኃይሎች ተመሳሳይ ነገር እያደረጉ መደጋገማቸው ነው ጥያቄው እንጂ እገታ ዓለም አቀፍ ክስተት ነው። ዓለም ሲለወጥ በጎ ህልም ያላቸው በጎን ነገር ይኮርጃሉ።
ሰርቶ ፈጥሮ የተሻለ ህይወት መኖር የሚፈልገው የተሻለውን ብዙውን ነገር ያልማል። ሌላው ደግሞ በአቋራጭ ድሮ ኪስ አውላቂ ነበረ፣ ማጅራት መቼ ነበረ፣ ማጅራት ከሚመታና ኪስ ከሚያወልቅ አሁን እገታ ደግሞ የተሻለ ገቢ ምንጭ ሆኖ አየው። ስለዚህ እንደ ሎተሪ እያዩት ነው። እነዚህ ወጉ ሰዎች ኪስ አውልቆ ማጅራት መጥቶ ወይ ምናምን አድርጎ ወህኒ ቤት ሲወረወር ምናልባት የተወሰኑ ዓመታት ሲታሰር ነበር። አሁን ግን እንዲያ ነገር ሲያደርግ እዛው ድርጊቱን በሚፈጸምበት ቦታ በኋላ ቀጣይ ህይወት እንደማይኖረው የሚያረጋግጡ ስራዎችን ያው ከተያዘ ተያዘ ነው፣ ያው በፍርድ ያልፋል። ግን ከመያዝ በፊት እንዲህ አይነት ቦታ ላይ እንዲህ አይነት ድርጊት የሚፈጽሙ ሌቦችን፣ ማጅራት መቺዎችን ይሄ አሁን የታጠቀ ምናምን ይሄ ምንድን ነው ለፖለቲካ ዓላማ ምናምን እግረ መንገዳቸውን ይጠቀሙበታል እንጂ አሁን ግን ወደ ቅሚያን ወደ ተራ ዘርፊያ ጋር ወርደዋል። እና መንግስት በዛ በኩል ያለውም አሁን የምናየው እንትን የምንለው በዚህ በእገታ አካባቢ ያሉ ነገሮች ናቸው። እንዳልኩት እገታን መቶ ወደፊትም አጉል ተስፋ ማድረግም የለብንም። እንዲህ አይነትን ነገር ለማቆም ያለው እድል የህብረተሰብ ትብብር ከህብረተሰቡ ጋር በቅንጅት የሚሰሩ ሰዎች ናቸው። ከሚኒሻዎች ከምናምን ጋር የመተባበር ነገር ነው። ምክንያቱም ዓለም አቀፍ ክስተት ነው። እንኳን ኢትዮጵያ አሜሪካ ውስጥ እገታ አለ። በቀደም አስቻለ ከ50 ሺህ በላይ በአመት ዳታዎች ያሳዩ 2024 አካባቢ ላይ እንደ አይነት ሁኔታዎች እንዳይኖሩ ምን መደረግ አለበት? በአንዳንድ ሀገሮች እንዲህ አይነቱን አደጋ ለመሻገር እንዴት ተሞከረ? እንዴት መቀነስ ተቻለ? በተለይ ደግሞ መሳሪያ ተደግፎ የሚደረጉ እንዲህ አይነት ዘረፋዎችና እገታዎችን ለማቆም መንግስት ምን መስራት አለበት የሚለው እሱ ላይ ስራዎች ተጠናክረው መቀጠል አለባቸው። ከዛ ውጭ ግን ያለውን ነገር በብዙ ርቀት ሄደናል። ምናልባት በብዙ ርቀት መሄዳችንን ሌላ ነገር መጥቀስ አያስፈልግም። ራሱ የደህንነት ምክር ቤቱ በተከታታይ ያወጣቸው መግለጫዎች ላይ በየአመቱ ባወጣቸው መግለጫዎች ላይ ዛሬ በኃይልና በፍላጎት አሁን ዘንድሮ የወጣውን ነው የምለው፣ ትላንት የወጣውን በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል። ውጤት እንደማያመጣም በተግባር ታይቷል። ይህን መንገድ በማወቅም ሆነ ባለማወቅም የተቀላቀሉ ወገኖች ወደ ሰላማዊ ሀሳብ መድረክ እንዲመጡ ጥሪ እናደርጋለን። መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን እናረጋግጣለን። ፈተናዎች እያለፉ፣ ቋጠሮች እየተፈቱ፣ ችግሮች እየተቀረፉ በመሄድ ላይ ናቸው። የኢትዮጵያ ቀጠናዊና አህጉራዊ እንዲሁም ዓለም አቀፋዊ ሚና ይበልጥ እየጠናከረ መጥቷል። የሰላም የጸጥታና የደህንነት ስራዎቻችን ይበልጥ አጠናክረን የተቀናጀና ተናበን በማከናወን የህዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚሁ አጋጣሚ እናረጋግጣለን የሚለውን የዚህን ዓመት መግለጫ ተከታትለን ወደኋላ ተመልሰን የ2014ን የ2016ን አይተናል። 2015 ላይ የነበረው ብሔራዊ ደህንነት ምክር ቤቱ መግለጫ ማውጣቱን የሚያሳይ መረጃ አላገኘውም። የዛን ጊዜ በአማራ ክልል ግጭት የተጀመረበት ወቅት ስለሆነ በኮማንድ ፖስት በኩል የወጣ መግለጫ ነው። በዛን ወቅት በኮማንድ ፖስቱ የወጣው መግለጫ ነሐሴ 3 2015 ዓ.ም ላይ የአስቸኳይ ጊዜ ጠቅላይ መምሪያ እዚህ ያስተላለፈው ትዕዛዝና ክልከላ ይላል። ቁጥር 1 የህዝብን ሰላምና ደህንነት ለማስጠበቅ የወጣ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ ቁጥር 6/2015 አንቀጽ 5 መሰረት የአስቸኳይ ጊዜ ጠቅላይ መምሪያ እዝ የሚከተሉትን ትዕዛዞችና ክልከላዎች ደንግጓል። 1 በባህር ዳር፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ፣ ሸዋሮቢትና ላሊበላ የህዝብ አገልግሎት ሰጪ የመንግስት የማህበረሰብና የንግድ ተቋማት ከነሐሴ 4 2015 ጀምሮ ክፍት እንዲሆኑ ታዟል። እስከዛን ጊዜ ድረስ ከሐምሌ መጨረሻ ጀምሮ ዝግ ነበሩ። 2 በባህር ዳር፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ፣ ሸዋሮቢትና ላሊበላ እስከ ነሐሴ 17 2015 የሚቆይ የሰዓት እላፊ ገደብ ቀጥሏል። በዚህ መሰረት የድንገተኛ የህክምና አገልግሎት ከሚሰጡ ተሽከርካሪዎች የድንገተኛ ህክምና አገልግሎት ሰጪ ባለሙያዎችና የጸጥታ አስከባሪ ተቋማትና ባልደረቦች ውጭ ለማንኛውም ሰውና ተሽከርካሪ ከምሽቱ 1 ሰዓት በኋላ መንቀሳቀስ በጥብቅ የተከለከለ ነው። 3
የአስቸኳይ ጊዜ ጠቅላይ መምሪያ እዙ ፈቃድ ውጭ በአማራ ብሔራዊ ክልል ከተሞች የአደባባይ ስብሰባ፣ ሰልፍና መሰል እንቅስቃሴዎችን ማድረግ ፈጽሞ የተከለከለ ነው። እንዲሁም በማንኛውም መልኩ የህዝብ እንቅስቃሴን የሚያስተጓጉልና የትራንስፖርት አገልግሎትን የሚያሰናክል ድርጊት በጥብቅ የተከለከለ ነው። 4 በአማራ ብሔራዊ ክልል ውስጥ ለጸጥታ ስራ ከሚንቀሳቀሱ የህግ አስከባሪ አካላትና ከነዚህ አካላት ፈቃድ ውጭ የጦር መሳሪያ ይዞ መዘዋወር ፈጽሞ የተከለከለ ነው። 5 በአማራ ብሔራዊ ክልል ከላይ በተራ ቁጥር 1 በተገለጹት ከተሞች የባጃጅና የሞተር ሳይክል እንቅስቃሴ ከነሐሴ 4 እስከ ነሐሴ 17 ድረስ ፈጽሞ የተከለከለ ነው። 6 ከባጃጆችና ከሞተር ሳይክሎች በስተቀር ሌሎች የከተማ ትራንስፖርት አገልግሎት ሰጪዎች ከነሐሴ 4 ጀምሮ ወደ ስራ የመመለስ እና አገልግሎት የመስጠት ግዴታ አለባቸው። 7 በአስቸኳይ ጊዜ አዋጅ ሽፋን ከአስቸኳይ ጊዜ ጠቅላይ መምሪያ እዝ ትዕዛዝ ውጭ ወቅታዊ ሁኔታን ሰበብ በማድረግ ግለሰቦችን ከመደበኛ ህግና አግባብ ውጭ ማሰር እና ማቆየት፣ የንግድ ቤቶችን ማሸግና መሰል እርምጃዎችን መውሰድ በጥብቅ የተከለከለ ነው። ከላይ የተዘረዘሩትን ትዕዛዞችና ክልከላዎችን የሚጥሱ ላይ በአስቸኳይ ጊዜ አዋጅ አንቀጽ 7 መሰረት ልዩ ኃይልን በመጠቀም እንዲሁም ሌሎች አግባብነት ያላቸውን እርምጃዎችን በመውሰድ ትዕዛዝና ክልከላዎችን እንዲያስፈጽሙ ለሁሉም የህግ አስከባሪ አካላት ጥብቅ መመሪያም ተሰጥቷል። ነሐሴ 3 ቀን 2015 ዓ.ም አዲስ አበባ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ይላል። እንግዲህ 2015 አካባቢ ኢትዮጵያ በተለይ አማራ ክልል ላይ እንዲህ አይነት ቀውስ የነበረበት ሁኔታ ነበር። ወደዛ በተቃረብንበት ወቅት ማለት ከዛ 1 ዓመት በፊት በወጣው የብሔራዊ ደህንነት ምክር ቤት መግለጫ ላይም ኢትዮጵያ ውስጥ ያሉ ነገሮች ገና እንዳላለቁ ፍንጭ የሚሰጥ ነበር። ሚያዝያ 14 2014 የብሔራዊ ደህንነት ምክር ቤቱ ባወጣው መግለጫ ላይም ህዝብን ከህዝብ የሚያጋጩ ቡድኖችና ግለሰቦችን ሐሰተኛ መረጃዎችን በማሰራጨት ህዝብና ሀገርን ሰላም የሚነሱ አካላትን በህገ ወጥ መንገድ ታጥቀው የህዝብን ሰላም የሚነሱና ለታሪካዊ ጠላቶቻችን በተላላኪነት የሚያገለግሉ ቡድኖችን በመሬት ወረራና በተለያዩ ስርቆትና በማታለል ተግባራት የተሰማሩ የትራንስፖርትና የህዝብ እንቅስቃሴዎችን የሚያውኩትን የልማትና ኢንቨስትመንት ተግባራትን የሚያደናቅፉትን በጥናትና በመረጃ በመለየት አስፈላጊውን ሁሉ ህግ የማስከበር እርምጃ እንዲወሰድ የደህንነት ምክር ቤቱ ወስኗል። በተመሳሳይ የምግብና ልዩ ልዩ ሸቀጦች ዋጋ እንዲንር በህገ ወጥ መንገድ ምርት በሚያከማቹ በኮንትሮባንድ መልክ ነዳጅ እና ሌሎች ለጎረቤት ሀገራት በሚያሾልኩ ህገ ወጥ ነጋዴዎች ላይ ተገቢው እርምጃ ይወሰዳል። ወላጆች ልጆቻቸውን፣ ሽማግሌዎች ወጣቶቻቸውን፣ የሃይማኖት አባቶች ምዕመናኖቻቸውን፣ የፓርቲ መሪዎች አባሎቻቸውን፣ የጎሳ መሪዎች ወገኖቻቸውን በመምከር ሁሉም ኢትዮጵያዊ ከግጭትና ከሽብር ራሱን አርቆም ለሰላምና ለሀገር ደህንነት የሚጠበቅበትን ሚና እንዲወጣ እንድታደርጉ በዚህ አጋጣሚ ጥሪያችንን እያቀረብን ከዚህ በተቃራኒ ተሰልፎ የሚገኝ ማንኛውም ሰው አካልና ቡድን ላይ ህጉ የሚፈቅደውን ተገቢውን ህግና ጸጥታ ማስከበር ስራ የምንሰራ መሆኑን እናሳውቃለን ይላል ሚያዝያ 14 2014 በወጣው የደህንነት ምክር ቤቱ መግለጫ። ያው እንደ መንግስት ሁኔታዎችን ከፊት ለፊት የተደቀኑ አደጋዎችን ይመለከት ነበር። ስለዚህ ይሄ ከሆነ በአመት ጊዜ ውስጥ በአማራ ክልል በመሀል ደግሞ ከህወሓት ጋር የነበረውም ጦርነት ነበር። ያ ጦርነት ደግሞ ወደ ጥቅምት አካባቢ ላይ ዘላቂ ልባት አገኘ። ከወራት በኋላ ደግሞ በአማራ ክልል ግጭቱ ቀጠለ። ያ ግጭት ተከትሎ እንግዲህ የኮማንድ ፖስቱ በወቅቱ ያወጣውን መመሪያ የነበረውን ስርዓት አልበኝነትና ህገ ወጥ ሁኔታ በግልጽ የሚታወቅ ነገር ነው። ህግና ስርዓት በጣም የፈረሰበት ጊዜ እንደነበርም የሚረሳ አይደለም። ያው የወራት የሳምንታት ጉዳይ መሆኑ እንደተጠበቀ ነው። ነገር ግን በሆነው ጊዜ ላይ ትልቅ ሁከትና ግርግር ነበር። ያንን የህግ የጸጥታ አካላት ትርጉም ባለው ሁኔታ ብዙ ነገሮች በመስራት 2015 አልፈን 2016 ስንገባ ነገሮች ወደ ተረጋጋ ሁኔታ ውስጥ ገብተው ነገር ግን ያላለቁ በንጥልጥል ያሉ ጉዳዮች መኖራቸውን የሚጠቁም መግለጫ ነበር የደህንነት ምክር ቤቱ አምና ሚያዝያ 16 2016 ያወጣው መግለጫ። ዛሬ ላይ ሚያዝያ 1 ላይ 2017 ከደረስን በኋላ ከብሔራዊ የደህንነት ምክር ቤቱ የወጣው መግለጫ በግልጽ የሚያረጋግጠው ኢትዮጵያ ውስጥ ያሉ ሁኔታዎች ወደ ሌላ ምዕራፍ ውስጥ መግባታቸውን የሚገልጽ ነው። ፈተናዎች እያለፉ፣ ቋጠሮች እየተፈቱ፣ ችግሮቻችን እየተቀረፉ በመሄድ ላይ ናቸው። በኢትዮጵያ ቀጠናዊ አህጉራዊና ዓለም አቀፋዊ ሚናዋ ይበልጥ እየተጠናከረ መጥቷል። የሰላም የጸጥታና የደህንነት ስራዎቻችንን ይበልጥ አጠናክረን
ተቀናጅተንና ተናበን በማከናወን የህዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚሁ አጋጣሚ እናረጋግጣለን። የብሔራዊ ደህንነት ምክር ቤት ሚያዝያ 1 2017 ይላል። እንግዲህ ኢትዮጵያ ውስጥ የሰላሙ የደህንነቱ መረጋገጥ የሚያስጨንቀው የሚያሳስበው የኢትዮጵያ ቀጣይነት የትውልድ ቀጣይነት የሚያሳስቧቸው ዜጎች በሰላም ወጥተው መግባት ሰላማዊ ህይወት መኖር የሚመኙ ወገኖችን ትልቅ ብርታት የሚሰጥ ተስፋ የሚሰጥ የነበርንበት የተንከባለሉ ችግሮችን የተንከባለሉት ለውጥ ሲጀመር የመጣ ችግር አይደለም። ምናልባት ዘግይተው የሚወጡ አጠቃላይ ስዕሉን የማያነቡ ሰዎች ድንገት ችግሩ ከተፈጠረበት ጊዜ ጀምሮ ችግሩ እንደመጣ ሊያምኑ ይችላሉ። ነገር ግን ነገን አሻግረው ማየት የሚችሉ ሰዎች ትላንት ቲፒኤልኤፍ የኢትዮጵያን የፖለቲካ ስልጣን ተቆጣጥረው ሀገር ውስጥ ሰዎችን በዘር ከፋፍሎ የጎሪጥ እንዲተያዩ በጠላትነት እንዲፈላለጉ ስራዎች በሰራበት ወቅት ነገ የሚመጣው አደጋ አስቀድሞ የታያቸው የዛሬ 30 ዓመት የጻፏቸውን ማንም ሰው ወመዘክር ሄዶ ማንበብ ይችላል። ይህ ነገር ቶሎ በአጭር ጊዜ እነዚህ ሰዎች የኢትዮጵያን የፖለቲካ ስልጣን ለቀው ወይ ደግሞ ራሳቸውን አርመው ወደ ሀገራዊ ህልም ካልተሸጋገሩ ለኢትዮጵያ ጥለው የሚሄዱት አደጋ በጣም አደገኛ ነው የሚሉ ማሳሰቢያዎች፣ ማስጠንቀቂያዎች ሲጻፉ ነበር። አልታደልንም። 27 ዓመት ስልጣን ላይ ቆዩ። በዛ ዘመን ውስጥ ዘረኝነትን ኮትኩተው ተንከባክበው አፋፍተው በየመንደሩ በየሰፈሩ በዘር ያበዱ ህመምተኞችን ጥለውብን ሄዱ። አሁን በባሩድ ጭስም በጸበልም የማይፈወስ ዘረኝነት ነው። ግን ማቆም ስለሚቻል አቅማቸውን መገደብ ስለተቻለ ህግና ስርዓት ማስከበር በመቻል ያን ነገር በተወሰነ ደረጃ ልጓም ለማበጀት ተሞክሯል። ከኃይል በመለስ ያን ማድረግ የሚቻል አይደለም። ተስፋችን እየተበላሸው በዘረኝነት የቆሸሸው ትውልድ አሁን ባሉት በሀገራዊ ህልም በሚያድጉት ትውልዶች ኢትዮጵያ ወደ ተሻለ ሁኔታ ውስጥ እንደምትገባ፣ በሌላም በኩል ደግሞ በየዘመኑ ቀደም የሚሉ በሌላም በኩል ደግሞ እዚህ ቆሻሻ ነገር ውስጥ ያልገቡ በርካታ ወጣቶች የትላንት ዛሬ ወጣትነትን እየጨረሱ ያሉ ስላሉ ያ በአብዛኛው ተስፋ ይሰጣል። ዞሮ ዞሮ ግን የብሔራዊ ደህንነት ምክር ቤቱን መግለጫም ዝም ብሎ የብሔራዊ ደህንነት ምክር ቤት ከዚህ ቀደም እንዳወጣው መግለጫ የምንመለከተው ሳይሆን ኢትዮጵያውን ያለችበትን ሁኔታ በግልጽ በተለያየ መንገድ የምንገመግማቸውን የምንረዳቸውን ነገሮች የበለጠ ያመላከተን ያላየነው የሚያስፈራ ነገር አለው የሚለውን ነገር ደግሞ ምንም ነገር የለም። ከኢትዮጵያ ወይ ደግሞ ከኢትዮጵያ ጸጥታ ተቋማት አቅም በላይ የሆነ ምንም ነገር የለም። ቋጠሮቹ እየተፈቱ ችግሮችን እየተሻገር መሆናችን የሚገልጽ ነገር ስለሆነ ያው ለኢትዮጵያ የተሻለ ጊዜ ዘመን የሚመኘው ሁሉ ሊደሰትበት የሚገባ ነገር ነው። እንዳልኩት ደግሞ ያላለቁ ጉዳዮች አሉ። ጥያቄ ውስጥ የሚገባ ነገር አይደለም። ከዚህ ከእገታ ከምናምን ጋር ተያይዞ ያሉ ነገሮች፣ በሌላም በኩል ደግሞ ከሌብነት ጋር ተያይዞ የሚነሱ ጉዳዮች አሉ። እነዛን ትኩረት ለማድረግም ያው ሌላውን ዋና የሚባለውን ጉዳይ መፈቶ አሁን የሽፍቶቹን እንቅስቃሴ ያው የተራ ሽፍትነት ስለሆነ ከዚህ በኋላ ለክልል ልዩ ኃይሎችን ሳይሆን ለአካባቢ ሚሊሻዎች መሰጥቶ ሌላ ነገር ላይ መንግስት ትኩረት ሲያደርግ ብዙ ነገሮች ለማረም ለማስተካከል ያለው እድል ይሰፋል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሚያዝያ 2 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ
ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ሐሙስ ሚያዝያ 2 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።